አብዩ ያስመረመረችው የፀጉር የዲኤንኤ ውጤት የተሳሳተ ሆኖ ተገኘ። እሷም ደግሞ የዳታን የፀጉር ምርመራና የአባቷን አረኩ ብላ፣ ነገር ግን ፀጉሩ የዳታ ሳይሆን የሰላም ነበር። እናቲቱ ይሄንን ስታይ ወረቀቱን ደግሞ አባትየው አንስቶ ሊያነበው ስል ጉዷ እንደሚፈላ ተጨንቀው ሁሉም ዳታን እርጅን በማለት ተማጸኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው አብዩ ዳታን መና ከአባቷ ጋር አስመረምራለሁ ብላ የፀጉር እንግዲህ ለመቁረጥም አስባ ሰላም አስጥራት ነበር። ነገር ግን በኋላ ላይ ዳታን እንደምትወዳት እህቴ እያለች ቀርባ ከማበጠሪያው ፀጉር እንድትወስድ ሞክራ ነበር። የራሷ ማበጠሪያ አልነበራትም። የሰላም ማበጠሪያ ላበጠርበት ብላ ነበር የተዋሰችው እና ገና ሳታበጠርበት ነበር ማበጠሪያውን እንግዲህ ከማበጠሪያው ፀጉር የወሰደችው ማለት ነው ብዬ። ነገር ግን ያ ፀጉር የዳጣ ሳይሆን የሰላም ነበር ማለት ነው። እንግዲህ አብዩ ደግሞ በጣም ደስ ብሏት የዳታ ፀጉር መስሏት ከአባቷ ፀጉር ጋር ይዛሃድ አስመርምራ ውጤቱ እንግዲህ ይዛ መታ እናቲቱ አይታው ነበር ማለት ነው። ነገር ግን ውጤቱ ሲታይ እንዳልሆነና ዳታ እንዳልሆነ ነበር የሆነው ማለት ነው። እናይቱም በጣም ተናደደች። ይህንን አባቷ ካየ ያው በጣም ችግር እንደሚፈጠር አስባ የወረቀትን ቆሻሻ መጣያ ጣለችው ማለት ነው። እንግዲህ ያንን ወረቀት አባቷ እንዲያይ እንደምንም ብላ እናቲቱ ደበቀች ማለት ነው። ነገር ግን አጋጣሚ ውሃ ይዛው ወንበር ላይ እንዳስቀመጠችው አባትየው ሲመጣ ሁሉም ተደናገጡና በጣም ስትጨነቅ ዳታ ዝጋ መፍትሄ ፈለገች። አሞኛል ብላ ራሷን ሲያማት ስትል መድኃኒት ያምጣልሽ ብሎ እሷን እናቲቱን ሲያዛት አይ እኔ አላመጣም አንተ አምጣላት ብላ ስታዘው የዳታ አባት እንግዲህ ሄዶ መድኃኒት እንዲያመጣ ሲል ድንገት አንስታ ቶሎ እንግዲህ ማርታ ወይም ደግሞ የውሃ እናት ቀደደችው ማለት ነው። ዳታን ሂጂ ቆሻሻ መጣያ ጣይውና እኔ ብላ አለቻት። ቶሎ ጥላ ተመለሰች እና ቁጭ አለች እና መድኃኒት ይዞ ሲመጣ አባቷ አይ ተሻለኝ እኮ አለችው ማለት ነገር ግን ግዴታ ዋጭ ብሎ ከይነው ዋጣት። ከዚያም በኋላ ፊ ብሏት ሄደች። ሳትውጠው ሄዳ እንትናለች ማለት ነው። ከዚያም በኋላ በጣም ነበር የወደደች ዳታን ማለት ነው ማርታ። ምክንያቱም የሆነ ጉድ አባቷ ከሰማ አብዩንም ይሄ ነገር ከየት መጣ ብሎ ያው ቤቱ በጣም ችግር ላይ ስለሚወርቅ ማለት ነው። እንዲሁም ደግሞ እንግዲህ ያ ሰላም ደግሞ እንግዲህ ሰላምና ዳታ እናትና ልጅ ናቸው። ነገር ግን እስካሁን የተፈታ ነገር የለም። እንግዲህ ብዙ ጊዜ ሰላም ዳታን የህይወት ታሪክሽን አውሪ እያለች ትላታለች። ዳታም ደግሞ አራሻለሁኝ አንቺን ማውሪኝ እያለቻት ትላን ነበር። እንግዲህ ሰላም እነ ውሃ ቤት ሰራተኛ ሆና ስትሰራ በጣም ብዙ አመት ሰርታለች ማለት ነው። እንዲሁም ናታን እንግዲህ የራስሽን ህይወት ኑሪ፣ በጣም ቆየሽ እኮ አሁን አንቺ የራስሽን ኑሮ መኖር ነው ያለብሽ እያላት ነበር። ባለፈው እንደውም ዳታ ከአብዩ ጋር ጣልታ ስትወጣ እኔም እወጣለሁ ብላ መውጣቷን አረጋግጣለ እና ተነግረው ነበር ማለት ነው። እንደገና ደግሞ አባቷ ሲያመጣ ዳታን ይቀጥላለሁ አለች ማለት ነው። እንግዲህ እንትና አብዩ ደግሞ ሰላምን እየተከታተለቻት ማለት ነው። ለዳታ እያበረች እና ከዳታ ያላት ግንኙነት ደስ አላላትም ማለት ነው። እንዲሁም አጭር ጥያቄ እየጠየቀቻት ነበር። ቆይ አንቺ ከዚህ ቤት የምትወጪው ወይም ደግሞ እዚህ ቤት የምትሰሪው ለዳታ ብለሽ ነው እንደ እያለች ነበር። ዳታ እኮ ትናንትና ነው የመጣችው፣ እኔ እኮ እዚህ ቤት ስንት አመት የቆየሁኝ እያለቻት ነበር። ባለፈው ዳታ ስትወጣ ለወጣ ነው ብለሽ ለናታ ስነግሪው አመቻለሁ፣ ከዛ ደግሞ ቀየሽ አለቻት ማለት ነው። እንግዲህ
አብዩ አንቺ ሁሉም ሰው ጋር ትጣላለሽ፣ ለምንድን ነው ጸባይሽ ማታስተካክል ያለች ነበር። ሁላችሁ የምትወዱት ዳታን እንጂ እኔን አይደለም እያለ የራሷን ደግሞ እንግዲህ እየወቀሰች ነበር አብዩ ማለት ነው። ተደብቀሽ እያዳመሽ ከሆነማ አሁን እንደዛ ብያለሁ፣ ነገር ግን ደግሞ አሁን አልወጣም ስትናት ዳታ ታዲያ እሷ ስገባ ትገቢያለሽ፣ እሱ ሰወጣ ደግሞ ወጣለታለሽ። ምንድን ነው ነገር ካሁን በኋላ ከዳታ ጋር ያለውን ግንኙነት ካላቁምሽ አንቺም ተወጫለሽ እንደሱ አለቻት፣ ማዛተችባት። ግን ጤነኛ አይደለሽም ጤና እንግዲህ እያለሽ ሰምተዎች አማን ግን ከዚያም በኋላ እንግዲህ የተፈጠረው ምንድን ነው? አብዩ ከእናቷ ጋር ሰላምን ጠርጥሯታል ማለት ነው። እንዲሁም ደግሞ ባልተቤቷን ስለ ሰላም እንወያይ እያለችው ነበር ማለት ነው። እሱ ምንድን ነው ሰላም ስትለው በጣም ድንግጥ አለ ማለት ነው። መሆንስ ሰላም ታዲያ ሲላት እስከ መቼኛ ጋር ትሰራለች? ትውጣና የራሷን ህይወት ተምራ። እንግዲህ ትልቅ ሰው ናት እና ቆየች እኮ እየሰራች በሰራተኛነት የራሷን ህይወት ተምራ ትውጣና የሆነ ነገር ማድረግ አለብን እያለችው ነበር። እንዴ እሱ ደግሞ እንደዛ አይሆንም እያላት ነበር ማለት ነው። በጣም ደንግጧል። ለምንድን እንደደነገጠ ደግሞ እሷ ያው ስለማውቃ ስለሆነ የጠየቀችው ማርታ የሆነ ብቻ የሚፈራበት ነገር የሆነ ነገር እንዳለ ተረታለኝ ማለት ነው። ጠይቂያት በቃ ተፈለጌ ትወጣለኝ ብሏት በጣም እየተርበተበተ ነበር የዘግዘ ዳታም ደግሞ ያን ወረቀት ከቆሻሻ መጣያ አንስታ ለሞገስ አስነብበው የእሷ እንዳልሆነ ነግሯት በጣም ደስ ብሏታል ማለት ነው። ምክንያቱም አባቷ እንግዲህ አባቴ ብላን ያመነች የገባችው የምርመራው ሲታይ ግን ስላልሆነ በጣም ነበር የተጨነቀችው። እንደገና ግን የእሷ እንዳልሆነ ጸጉሯን ከመበጠሪያው ላይ መውሰዷን ስታስታውስ ደስ አላት በጣም ማለት ነው።